በእስልምና እምነት ተከታዮች ዘንድ በየዓመቱ የኢድ አል አድሃ አረፋ በዓል በተለያዩ ስነ ስርዓቶች ይከበራል። በአረፋ በዓል ከሚፈጸሙ ተግባራት መካከል እርድ ወይም እድሁያ ማከናወን አንዱ ነው። ይህ ተግባር እስከ መስዋዕትነት የደረሰ ለፈጣሪ ፍጹም መታዘዝን የያዘ ሃይማኖታዊ መሰረት አለው። አለይሂ ሰላም ነብዩላህ ኢብራሂም ያን በስንት ልፋት ከ80 ዓመት በላይ ከሆናቸው በኋላ ያገኙትን ብርቅዬ ልጃቸውን እንደገና ደግሞ ያላሳደጉትን እዛ ጣል ተብሎ በዚህም ፈተና ያለፉት ሰው አሁንም ደግሞ ለአካለ መጠን ሲደርስ ደግሞ እንዲያርዱስ ሲታዘዙ እዛ ላይ ከነፍሳቸውም ከንብረታቸውም ከልጃቸውም የአላህን ትእዛዝ መፈጸምንና የአላህን ውዴታ ያስቀደሙበትን ሁኔታ እናያለን። አላህ ተባረከ ወተዓላ ደግሞ የሳቸውን ቀናነትና የልብ ታዛዥነትን በማየት ሌላ መስዋዕትነት የሚሆን በግ እንዲመጣላቸው ተደርጎ በጣም ትልቅ በግ ያን ነገር እንዲያርዱት ተደረገ። ያን ለጋሲ ለማስቀጠል ይሄው እስካሁን ድረስ 1000 ዓመታት ዘልቆ የመጣን ሐሳብና ለጋሲ እያስቀጠል እንገኛለን ማለት ነው። በበዓሉ የሚከወነው ይህ የእርድ ወይም ኡድሁያ ተግባር የራሱ የሆነ መስፈርትና አፈጻጸም አለው። አማኞችም አብሮነትና መተዛዘንን መሰረት ባደረገ መልኩ በዓሉን እንዳከብሩ ይጠበቃል። ከብት በሬ ከሆነ ወይንም ላም ከሆነች ጾታ አይለይም። እዚህ ጋር እነዚህ ከሆኑ አንዱ ለ7 ሰው ይበቃል። ፍየል ወይንም በግ ከሆነ ደግሞ አንድ ለአንድ ሰው ነው የሚሆነው። እድሜያቸውን በተመለከተ በግ ከሆነ ጠቦት ማለት ሸረፍ ይሉታል። ፍየል ከሆነ 1 ዓመት ሞልቶት 2ኛ ዓመት የገባ፣ ከብት ከሆነ 2 ዓመት ሞልቶት 3ኛ ዓመት የገባ፣ ግመል ከሆነ 5 ዓመት የሞላው። እነዚህ እንስሳዎች ደግሞ ከንከን የጸዱ ከንከን የነጹ እርድ ታርዶ 3 ነው የሚከፈለው። 1/3ኛው ለደሃ ነው የሚሰጠው። 1/3ኛው ሀዲያ ነው የሚሰጠው በስጦታ ደሃም ላልሆኑ ሰዎች ጋብዘህ የምታበላው ነው። 1/3ኛው ለቤተሰብ የሚቀር ነው። በዚህ መልኩ ነው ረሱሉም አለይሂ ሰላቱ ወሰላም የሰሩት። ስጋዊ መንፈሳዊና ማህበረሰባዊ ፋይዳው የጎላ መሆኑ ይነሳል። አማኞች ከፈጣሪያቸው ጋር ያላቸው ትስስር ይበልጥ የሚጠነክርበት ነው። ለፈጣሪ ፍጹም መታዘዝን ከማሳየት ባለፈ እዝነትና ርህራሄን በማጉላት አብሮ የመኖር ባህልንም ያጠነክራል። መንፈሳዊ እና መለኮታዊ ትእዛዞችን ከመፈጸምና ከማከናወን ባሻገርም ሰውሳዊነታቸውና ስጋዊ ፍላጎታቸውንም ጭምር እንዲያረኩ የሚፈቀድበት አጋጣሚ ነው ብሎ መውሰድ ይቻላል። እኛም ሁሉ ጊዜ ዒዱ በተመላለሰ ቁጥር ይህንን የዒባዳን ስንሰራ ያንን ፍጹም ታዛዥነት ተድሂያ ዋጋ መክፈልና የአላህን ሱብሓነሁ ወተዓላ ውዴታን መምረጥን የምናስብበትም መሆኑ ሌላው ሚስጥር ነው። በዓሉ የመተሳሰብ የእዝነትና የመረዳዳት ተግባሮች የሚጠነክሩበት በዚህም ምህረትና ምንዳ የሚከጀልበት ነው። ያለው የሌለውን በማሰባሰብ በጋራ የሚከበረው ይህ በዓል ማህበረሰባዊ እሴትን በማስፋት የሚኖረው ፋይዳ ቀላል የሚባል አይደለም። አሁንም ይህንኑ ተግባር አጠናክሮ መቀጠል ይጠበቃል።